አባ በእናትህ ስለምንክ እሺ ስለምንክ ለምኝኝ ተነሺ እኔ ያለሱ ያለሱ እንዴት ሆናለሁ በዚህ ላይ ሰዓት ውስጥ እኔ ራሱ እንዴት እኔን ያንቺን አባት እንዴት ሲያረገኝ እንደነበር አላየሽም? እሱን ከለቀቀው መቼ እንደበልነስ ተነሽ ቆይ አይደለም ስልከቃተ ልጅ አኮሬት ሄድ በእናትህ አንተ በጣም የተለማመጥኩ ስነ ስርዓት ይኖር ስነ ስርዓት ይኖር ማለት ነው ወደሰን በግድ ታስፈቷለህ ሰማኛ አይደለ ታስፈቷለህ የዛ ጋጣው እናውራኝ በቃ በጅመል እናውራኝ አንተ ስነ ስርዓት ቁጭ በል እናውራኝ ሰማህ አይደለ ሳምሬት ከሌላ ሰው ጋር ተነጋግሮ ነው እሱን ያደረገው አንተ ነህ ያደረከው እንድታፈስ ያደረከው አንተ ነህ የማንን ወሮ በላ እሱም ወሮ በላ ነው ይኸውልሽ ጓደኛውን ወሮ በላ ሞተ ነበር የገደልከው ሰላም ቤተሰቦች እንዴት ናችሁ? ይመስገነው ደህና ነኝ። በባለፈው ቪዲዮ በደንብ ያልገባችሁ ሰዎች ነበራችሁና ስለባለፈው ቪዲዮ በደንብ ልግለጽላችሁ። ዛሬ ለምን እዚህ እንደተገኘውን በደንብ ልንገራችሁ ብዬ አስባለሁ። ልንገራችሁ ምን ተስኖት ታፍሷል ማለት በቃ በፖሊሶች ተይዞ ወደ እንትን ሊገባ ነው ባለው ውትድርና ሊዘምት ነው ዘማች ነው ብቻ ከዚህ በኋላ በየፖሊስ ጣቢያው እየዞርን ነበረ ያጣራነው የፈለግነው ምናምን እና በቃ መታፈሱ ግልጽ ነው ምናምን እቃው ተይዟል ምናምን ስልጠና ሊገቡ ትንሽ ጊዜ ነው የቀረው ቢበዛ ከሳምንት በላይ እዛ ቦታ የሚቀመጡ አይመስለኝም ብቻ ስልጠና ምናምን ይገባል እንዴ አባቴ ነው መኪናው ውስጥ ያለውና ቀጥሬዋለሁ ዛሬ የቱ ጋር ነው ግን መኪና የሚያቆሙት ላይ ነው እንዴ መኪና የሚቆመው ሮቢ ላይ ነው የሚመጡት ብቻ ወይ መኪናውን አቁሞ ይደውልልኝና እንትን እለዋለሁኝ እንዴ ታፍሷል እና ምንቴ አሁን የገባበት ሁኔታ እንደዚህ አይነት ሁኔታ ውስጥ ነው ቅድም እንደነገርኳችሁ ደግሞ አባቴ ያው እዚህ ያሉትን ሰዎች ያውቃል የተወሰኑ ሰዎችን አቅም ያላቸውን ሰዎች ማለት ነው ከእንደዚህ አይነት ጉዳይ ምንቴ ሊያስፈታልኝ የሚችለው እሱ ብቻ በንግግርም ቢሆን ከዛ ውጪ ደግሞ ምን መሰላችሁ ፖሊስ ጣቢያ ሄደን ባናገርንበት ሰዓት ማለት ነው ፖሊስ ጣቢያ ሄደን ባናገርንበት ሰዓት ከ500 ሺህ ብር በላይ ነው የሚጠይቁት ለማስወጣት እንዲህ ቤተሰብ አለ ምናምን ብላችሁ የታፈሰባችሁን ሰው ለማስወጣት ከ500 ሺህ ብር በላይ ነው የሚፈልጉት አባ ደረስክ እንዴት ነህ ይመስገነው እንዴት ነህ ና አረፍ በል ምን ሆነሽ ነው ስትገባ እኮ የምታገኘኝ አልመሰለኝም ነበር ልጄን እንዴት አጣለሁ የትም ብትገባ ልጄን ማግኘት ይችላል ሰው እንዴት ነው ልጁ ጠፋለች ብለሽ ታስበሽ ነው አይ እሱስ አላሰብኩም ያው ቁጭ በል እሺ ምን ሆነሻል ምን ተፈጠረ መሰለህ አባ ምንቴን እኮ አፈሱት ምንቴን አፈሱት ማለት አፈሱት ፖሊስ ጣቢያ ያስገቡት እንትን ሊወስዱት ነው ወደ ጦር ሜዳ ሊወስዱት ነው መቼ ባለፈው አላየኸውም እንዴ እኔ እኮ ቪዲዮውን ያየክ መስሎኝ ነበር ተገላገለ ይሻላል እንዴ አባ ምን ሆነክ ነው ምንስ ቢሆን ምንም የማያውቀው ነገር ውስጥ ይግባ እንዴ እሳት ውስጥ ይግባ ይሻላል ምክንያቱም አባ በእናትህ እኔ እኮ ከዚህ እሳት ውስጥ አስወጣልኝ ልልክ እኮ ነው የጠራውክ ጭራሽ እኔ እሱን እንዴት ነው ማስወጣው ስታስቢ እንዴ ልጁ ቀዝቃዛ ነው
የማይገባበት ነገር ውስጥ የለም። እንደውም ታርሞ ይወጣል። እሱ ይሻለዋል። አባ ጦር ሜዳ እኮ ነው፣ እስር ቤት እኮ አይደለም። እስር ቤቱ እንደውም ይሻላል እኮ። ጦር ሜዳ ምን ያህል እንደሚያርም ሰው አታውቂም። ይኸውልሽ ሄዶ አገሩን አገልግሎ መሳሪያ እንኳን በቅጡ አይቶ የማያውቅ ሰው እኮ ነው እንዴ። አሁን በአንድ ሳምንትና ወር በማይሞላ ልምምድ እሱ ጦር ሜዳ። አባ በእናትህ የሆነ ነገር ቢሆንብኝስ? ልጄ አንቺ አንድ ያልተረዳሽው ነገር አለ። ይኸውልሽ እቺ ሀገር ሰው ያስፈልጋታል። እንደሱ ያሉ ወጣቶች ሄዶ ማገልገል መቻል አለባቸው። ሄዶ ሲመለሱ ለራሱም ለቤተሰቡም ለሁሉም አሳብ ይሆናል። አሁን እኮ ይሄ ልጅ ጭራሽ አያስብም። ፍንጥር ነው የሚያደርገው። ገና አልታረመም። እንደውም ለሱ ጥሩ እድል ነው። ያልገባሽ ነገር አለ ልጄ። አንቺ በጣም እንደዚህ ማሰብ አይጠበቅብሽም እንዴ። ጦር ሜዳ ቢሄድ የት ሄደ ይመስልሻል? አባ ቢሞትብኝስ? ቆይ እንዴት ነው እንደዚህ የቀለለክ? እንዴ ልምዱ አይደለ? እሱ እኮ ካሜራማን ነው እንጂ ወታደር ወይ ፖሊስ አይደለም። ምን አውቆ ነው የሚዋጋው? እንደዚህ እሳት የሆነ በዚህ ላይ ይኸውልሽ እባክህ ልጄ፣ የትኛውም ልጅ ጦር ሜዳ ሲሄድ ምንም ዕውቀት የለውም። ይሰለጥናል፣ ስነ ምግባር አለው። አባ በእናትህ እንደማያውቃቱ ሁን አባ። ተው ግን ተው እንዴ። እሺ በኔ ይሁንብክ። እሺ እንዴ በወር በማይሞላ ጊዜ ውስጥ እኮ ነው እዛ ምን ውስጥ የሚከቷቸው እንዴ? ምን ገና መሳሪያውን በቅጡ መያዝ ምን ያልሽኝ ነው እንዴ? ለራሱ ቀጭን ነው መሳሪያውን ተመሸከም አይችልም እኮ። ኧረ በእናትህ ተው። እና እኔ ምን ላድርግ? አስወጣልኝ አባ። እንዴት ነው ማስወጣው? አንተ እኮ መታቃቸው ብዙ ሰዎች ያዘው እኮ ይኸውልሽ፣ ያዘው ፖሊስ ነው ያዘው። አባ በእናትህ ተው ግን ተው እንዴ። ታውቅ የለ እንዴ? እሺ በጣም ብዙ ሰው ነው የምታውቀው። በጣም ብዙ አይነት ሰው ታውቃለህ። ምንም የማታውቀው አይነት ሰው አለ አባ። ብርም ቢሆን አለቅ እና ለምን አታስወጣውም እንዴ? ልጅክ እኮ ነው የሚሆነው አይደለም እንዴ? እሳት ውስጥ ሲገባ ዝም ትለዋለህ? ልጄ እባክሽ እስኪ እኔ ልለምንሽ። እኛም እኮ ለሀገራችን ተዋክተናል፣ ለሀገራችን አገልግለናል፣ ግዳጃችን ተወተናል። ምንም አይሆንም። አንቺ እሱን ስለምትወጂው ነው። እኔ ልብኝ አልፈልግም አባ። የሆነ ነገር ይሆናል እንዴ? ምን የሚያውቀው ነገር ኖሮ ነው የሚሄደው? እንደውም ይሻለዋል ልጁ ይሻለዋል። እንዴት ነው የሚሻለው? ለማንም አይሆንም። ቀሽቃዣ ነው፣ ቀሽቃዣ። የማይገባበት ቦታ አለ እንዴ? የማይሆነው ነገር አለ እንዴ? ፈልጎ ነው እንደገባበት። ፈልጎ እኮ አይደለም፣ ራሳቸው ናቸው ያፈሱት። እኔ ምን ላድርግ ታዲያ? አባ በእናትህ እያወቅህ ማድረግ የምትችለውንማ ታውቃለህ። ማስወጣት ትችላለህ። በእናትህ አስወጣው አባ። በእናትህ ስለምንክ እሺ፣ ስለምንህ ተያት ለምኝኝ። ተነሺ እምቢ። እሺ ሰጥተኛ ልነሳም። እምቢ ገና ልጁ መቀጣት ያለበት እንዴ? ብርም የለንም እኮ እኛ። እሺ እንዴት አድርጌ አስወጣዋለሁ? ተነሺ ንገሪሽ። ተረጋግ። እንደተናደድክበት አውቃለሁ። ከፈለገ ሰርቶ ይከፍልሃል፣ ከፈለገ የፈለገውን ነገር ያደርጋል። ብቻ አስወጣው፣ ከዚህ ውስጥ አስወጣው። ይኸውልሽ ህግ ለያዘው አገሪቷ ለያዘችው እኔ እኮ ምንም ማድረግ አልችልም። ወይኔ አባ ምን ብዬ ልለምንክ? ምን ብዬ ብለምንህ ነው የምታምነኝ? እንዴ እንደምትችል ስለማውቅ እንዴ መጠይቅክ ትችላለህ እኮ አባ። እባክህ እሺ እሺ ምን ብዬ ልለምንክ? እሺ ምን ብዬ ልለምንክ? እሱ በቃ አሁን ከዚህ ውስጥ አስወጣው እንዴ? ያልከውን ሁሉ ያደርጋል። እሺ ምን ደረቅ ነሽ አባ። በእግዚአብሔር አስወጣው። እኔ ያለሱ ያለሱ እንዴት እሆናለሁ በዚህ ላይ እሳት ውስጥ እንዴ? እኔ ራሱ እንዴት እኔን ያንቺን አባት እንዴት ሲያረገኝ እንደነበር አላየሽም? እኔ እንደገና እሱን ለማስወጣት እዛ ድረስ ሄጄ አውቃለሁ እኮ ስህተት እንደሰራሁ አውቃለሁ። ወይ መውለድ ወይ መቃጠል። ይሄ መቃጠል ነው። እባክህ እኔ ሙሉ ቀን ነው እንደዚህ ተንበርክኬ ሙሉው እንጂ አልነሳም። እሺ በለኝ እባክህ። ለኔ ብለሽ አትለኝም እንዴ? ለኔ ብለህ አላሳዝንህም? ይኸውልሽ አሁን ምልሽን አዳምጪ አባ። እኔ እሺ እንድትለኝ ብቻ ነው የምፈልገው። በእናትህ እሺ በለኝ። ይኸውልሽ እኔ ልንገርሽ ያለበትን ቦታ ምን አይነት ቦታ እንዳለ ለማጣራት ሞክራለሁ። ጤንነቱ በምን አይነት መልኩ እንዳለ ለማየት ለማወቅ ታስወጣዋለህ። ከዛ እሞክራለሁ ለማጣራት። እኔ አዳምጪኝ አስወጣዋለሁ ለማለት ብዙ እዛ ውስጥ ማይወጣበት መንገድ ሊኖር ይችላል። እኔ ላስወጣው እችላለሁ። ማስወጣት ከቻልኩ እሰየው። ትችላለህ እኮ አባ። እባክህ
እባክህ ብዙ ነገር ማድረግ እንደምትችል እኮ አውቃለሁ። ይሄን ብቻ ብትተባበረኝ ምን አለ? ልጄ ምን ሆነሽ ነው? አንቺ ምን ውስጥ ገብተሽ ነው? እባክሽ ሲሞት ልታየው ነው እንዴ? አይኔ እያየ ይሞት እንዴ? ምን ይሞታል? አገሩ ስለሄደ ለአገሩ ስለሚዋጋ ይሞታል። የሄደ ሁሉ የሚሞት መስልሻል? ውስጥ እኮ ነው። ምን አውቆ ነው የሚዋጋው እንዴ? እንዴት አይሞትም እንዴ? ቶክስ ውስጥ እኮ ነው የሚገባው። ተቃጠልኩ። ኧረ እባክሽ አንቺ ልጅ ተይ። እሺ በለኝና አስወጣው። ኧረ ተይ አንቺ ትንሽ አገናዝቢ። አባባ ምን ውስጥ ነው የገባሽው አንቺ? እባክህ እሱን ከለቀቀው መቼ ምን ይባልነስ? ትንሽ እንዴ ቆይ አይደለም ስልቀቃተ ልጅ አኩሪ ሄድ በእናትህ አንተ በጣም የተለማመጥኩ ስነ ስርዓት ይኖር። ምንድነው ይኸው ስነ ስርዓት ይኖር። አንተ ሰውዬ እኮ ምንድነው ማለት ከየት መጣ? እስከ ዛሬ ማለት ያላወራውን ስለሆንኩ ነው። ገብቶሃል አይደል? ምንድነው አንተ ምንድነው? ሂድ ወደዛ። ልጄን አክብሬ ነው ምንም ያላደረኩ አንተን። እሺ አንተ እኔ እናንተ ያልጨረስነው ነገር አለ ገና። አንተ እንዴት ታደርጋለህ? ልጁ ላይ ማነህ አንተ? ተገናኘኸው? ቆይ ማነህ አንተ? ወይ ከየት መጥቶ ነው? እኔ እነግርሃለሁ። ደፍተህ ሞታል። ቤካ በግዛት ማነህ አንተ? ቆይ አንተ ልጅ አታመናጭቃት እንዴ? ቤካ ምን ሆነህ ነው? አባቴ እኮ ነው እንዴ የፈለገ ነገር እንዴ ስነ ስርዓት ይኖርህ። በእግዚአብሔር በቃ ሂድ። እሺ ሂድ። አልሄድም ሳምሬት አልሄድም። ዛሬ ማለት ነው ወደ ሰውን በግድ ታስፈቷለህ። ሰማኝ አይደለ? ታስፈቷለህ። አንተን ያደረከው አይደለ? ታስፈቷለህ። ወደ ሰውን በግድ ታስፈቷለህ። ሰማህ አይደለ? ሳምሬት ከሌላ ሰው ጋር ተነጋግረን ነው እሱን ያደረገው። አንተን ያደረከው እንድታፈስ ያደረከው አንተ ነህ። መንግስት አይደለ እንደሚያፈስ? ማነው መንግስት? መንግስት አፍሶ አቅም እሱን ያደረገው እሱ ማን ነው? አንተ ለምን በስነ ስርዓት አናግረኝ። ጓደኛ ነው በእግዚአብሔር ሂድ። በቃ ሳምሬት እኔ ምንም እያደረኩ አይደለም። ምንም እያደረኩ አይደለም። የዛ ጋጣው ወጣው እናውራኝ ቤካ እናውራኝ። በስነ ስርዓት ቁጭ በል እናውራኝ። አውራኝ ቁጭ በል እናውራኝ። አንተ እንዳትገፋ በእጄ ሰበብ እንዳትሆን። ሳምሬት አባትሽ ነው ብዬ ነው ያከበርኩት። እኛ አባትሽ ነው ብዬ ነው ያከበርኩት። ገብቶኛል አባ። በቃ አንድ ነገር ብትናገረኝ ተናዶ ይሆናል። በቃ ወይ ከየት አባቱ ነው የመጣው? መናገር አይደለም መናገር አለ። እኔ እናንተ ያልጨረስነው ነገር አለ። ታውራውን በቃ ሂድ። እንደዚህ ልታውራው እኮ አትችልም። ምን ሆነህ ነው? አባቴ እኮ ነው። የፈለገ ነገር ይሁን ምንቴን እንደዛ ያደረገው እኮ እሱ እኮ ነው። እንዴ አባ አይኔ ሞታል፣ ሰንዘረ ሞታል። አንተ ወንድ አይደለም። እስቲ ተረዳኝ። እንዴ ምን ሆንክ ነው? ይሄ ልጅ በእጄ ሰበብ ሊሆን እሱ ደግሞ እንደዚህ ነገር አላደረገም። ሳምሬት እየነገርኩሽ ነው። ማሳፈስ አይችልም። ማሳፈስ ባይችል ኖሮ ነው ወድቀሽ የምትለምኙ። ለዚህ ነው ብር የለንም። ለዛ እኮ ነው እየለመንኩት ያለሁት። ምንድነው ብር ስለሌለን አይደለም፣ ስለሚያውቃቸው ተረጋግተሻል አይደል? እሱ ስለሚያውቃቸው አሳፈሱ። ልትመታኝ መጣኸው? ልመታ አይደለም መጀመሪያ ለማመጥ ነው። እሷን ስላከበርኳት የተለማመጥኩ። ሞተህ ነበር የገደልከው። ካለ እኔ ጠፈጥፈዋል። ጭቃህን ሂድና ጠፍጥፍ። በእግዚአብሔር ተረጋጋ። በቃ ተረጋጋ። እኔ አናግረዋለሁ። እኔ ራሴ አናግረዋለሁ። ምንም ነገር አያስፈልገኝም። ያንተ ነገር ምንም አታወሪው። ምን የማወራው እኔ በጣም ታግሼዋለሁ። በቃ አብዷል። እሱ አብዷል። አባቱ እንደመጣ አብዶ ነው መሰለኝ። አላውቅም። አላውቅም። ወሮ በላ። የማንን ወሮ በላ? እሱም ወሮ በላ ነው። ይኸውልሽ ጓደኛውን ወሮ በላ ነው። ይወዳል። እሱም ወሮ በላ፣ ጓደኛውን ወሮ በላ። ይኸውልሽ ክብር የሚባል እንኳን የላቸውም። አልተባሩም። ስነ ምግባር የላቸውም። አየሽ አይደለም? አሁን እነዚህ ይሄንና የዚህን ጓደኛ ሄደ አስፈታት ይኛለሽ። ልጄ አንቺ የገባሽበት ጉድ ተወርቶ አያልቅም፣ ተነግሮ አያልቅም። ጭራሽ ይኸውልሽ አባቱን ሊመታ የሚመጣ ይሄ ወሮ በላ ቀጣፊ። ወይ እሱ ማጅራት መቺ በሙሉ ነው እንደ ሰብስቦ ያለው ይሄ። እኔ አላቅም፣ ለምን እንደመጣ ራሱ አላቅም፣ እንዴት እንደመጣ ራሱ አላቅም። ሮቢ ጠርተኸው ነበር?
እንዴ አንቺ እኔ እንደ ዛሬ ታግሼ አላውቅም። እንደ ዛሬ አውቃለሁ አባ ብዬ ነው የታገስኩት። ይሄንን እባክህ ግን ደሜ ከፍ አለ መሰለኝ። እንደዚህ አይነቱን አስሩን ነበር አስተኝቼ የምረግጠው። ይሄ ወሮ በላ በቃ ባኛ ሌላ ቀን ወይ ደህና ነሽ ግን እዚህ እኔ ሳምሬት በጣም ይቅርታሽ። እኔ እሱ መናገር ፈልጌ ምናምን አይደለም፣ ግን አንቺን ስለማከብርሽ ጭምር ነው። ገብቶሻል አይደለ? ግን እንደዚህ አይደረግም። እንደዚህ አይደረግም። ቆይ የት ነው የምታውቀው? በደንብ ነው የማውቅህ። እስከ ዛሬ ድረስ ምን ስታሰቃየው በደንብ ነው የማውቅህ። እኔ እናንተ ስላልተገጣጠምን ገብቶሃል አይደለ? እኔ እናንተ ስላልተገጣጠምን ገብቶሃል አይደለ? ቢገባህ ኖሮ ነው የምልህ። እኔ ማለት ነው እኔ በጣም ነው የታገስኩት። አንዴ ስማኝ፣ በጣም ነው የታገስኩት። በህይወቴ እንዳንተ የታገስኩት የለም። አንተ በጣም ግልጽ አባትሽ ነው። ልክ ነሽ። እሺ አባቴ ከሆነ በዚህ መንገድ ያውቀው በዚህ መልኩ አይደለም እኔ ለነግሬ መጥቶት የነበረው። ግን ኢቭን አንቺ የምትሆን ራሱ እየሰማ አይደለም። አንበርክኮሻል መሬት ላይ እሱን ለማስፈታት አንበርክኮሻል መሬት ላይ። ምን ማለት ነው? ምን ማለት ነው? እሱን ያደረገው እኮ ግልጽ እኮ ነው ሳምሬት። ግልጽና ግልጽ ነገር እኮ ነው የምናወራው። ቤካ ብር ተሰጠኝ፣ ብር እንዲሰጠኝ ምንድን ነው ያየኸው? ቆይ ምንድን ነው ያየኸው? አሁንም አይተወኝም። አሁንም ተመልሶ መጣ። ሰው ያረኔ በስነ ስርዓት እያወራሁት ነው። ለምን ስርዓት አይኖሩትም? ለምን አይከበሩም? ከኔ ምንድን ነው የምትፈልገው? ለምን አይከበሩም? እርሶ ግን ቆይ ምንድን ነው የምትፈልገው? እግዚአብሔር ምን እየሆንክ ነው ዛሬ? ምንም አልሆንኩም። ሌላ የተናደድክ ቆይ እኔ እንዴት ነው የምታውቀኝ? ጓደኛዬ ማለት ነው። ጓደኛዬ መቀመቅ ውስጥ እየወረደ ነው። እዛው መቀመቅ ውስጥ አንተም እሱም ገደል ግቡ። እኔ ምን አገባኛል? የት አውቃችኋለሁ? አታውቃቸው። የት ነው የማውቃችሁ? አንተ እኮ ነው ያደረከው። እኔ ምንድን ነው ያደረኩት? ቤካሱ ጤነኛ አይደለም። ያምሃል። ትንሽ አታስቡ። የማታውቀውን ሰው የመተህ አንተ ነው ያደረከው ትላለህ። ብቻ አይደለም ምን ተስኖት አይደለም። ምን ተስኖትን ከቤት መተህ ይወስዱታል። ምን ተስኖት ከበሩ ላይ መተህ ይወስዱታል። በምን ተስኖት አልተጀመረም እኮ ምን ሆነ ነው? ተስኖት አልተጀመረም ሳምሬት። በማንም ይጀመር ከቤቱ በር ላይ እንደዚህ አንኳኩቶ ይወስዱታል ወይ? አይወስዱትም። በቃ ገባኝ እኮ ግን ደግሞ ማለት ነው ስማ ታረጋው እርሱ ሰውዬ በእናትህ አውሩኝ በቃ አውሩኝ። የፈለገ ይምጣ እዛው ይበስ ነገሩ ማድረግ ትችላለህ። እንኳን እሱ አንተም ትገባለህ። የምታመጡትና ያለው የራሳችሁ አንተ ወንድ ነህ። አባ አንተ እንዳላስገባኸው እኮ አውቃለሁ። የራሱ ጉዳይ አንተ እንዳላስገባኸው አውቃለሁ። በእናትህ እየለመንኩት እኮ ነው። እየለመንኩት ነው። እንዴት ነው እኔ ነግርሽ ማለት ነው። አንተ ምን ሆነህ ነው? ለአባቴ ነው የምታወራው? ረፍ ንግግርህን አሳምረው። እኔ እየነገርኩሽ ነው። በጣም አክብሬው ነው እያወራሁት ያለሁት። ገብቶሻል አይደል? አክብሬ ነው እያወራሁት ያለሁት ሳምሬት። አንቺ ስለሆንሽ ነው እያወራሁሽ ያለሁት። የምን ወደፊት ስለሆንሽ ነው እያወራሁሽ ያለሁት ሳምሬት። ሌላ ሰው ቢሆን ታውቂኛለሽ ሳምሬት አይደል እንዴ? ታውቂኛለሽ። ሌላ ሰው ቢሆን ታውቂኛለሽ። በቃ ልቤት ተቆጣጥሬ ነው ያለሁት። አይደለም እንዴ? እኔንም እያናደድከኝ ነው። እኔ እኮ እየለመንኩት ነበር እኮ። እኔ ከቻልኩ እሺ እያለኝ ነበር እኮ። እኔ አልችልም ግን ከቻልኩ እያለኝ ነበር እኮ። ከቻልኩ አይደለም ማድረግ ይችላል፣ ግን ያንን ማድረግ አይፈልግም። ቤካ የእሱ ስልጣን ማድረግ ይችላል። አይገናኝም። ኧረ እባክሽ ባናውቀው እኮ እሺ፣ ባናውቀው እሺ። በየመንገዱ እያፈሱ እኮ ነው። በየመንገዱ እያፈሱ ነው። አሁን ቢመጡኛ ምን እኔ እንኳን አይቀርልኝም እኮ። ሴት አያስቀርም። ማንም አያፍስም። ማንም ይሄ ከበር ላይ መጥቶ ሌላ ታሪክ ነው። ይሄን እኔ አልቀበሉም። ገብቶሻል አይደል ሳምሬት? የምትቀበለው ነገር የለም። እሱ የራሱ ጉዳይ እሱ የራሱ ጉዳይ። ምንቴ በምንም በኩል ይወጣል። ሲወጣ ግን ማለት ነው ይሄን አባትሽን ማግኘት የለበትም። አንድ ስነግርሽ ወይ ካልሆነ ይገደድሉልሻል፣ አርፈሽ ብቻሽን ትቀመጫታለሽ ማለት ነው። ካልሆነ ደግሞ ይሄ አባትሽ በዚህ ድንፋታ ይሞታል። እሱን እመኝበት። ይኸውልህ መቼም እኔ አባቴ እንዲገደል አይመለከትም። ቤካ ምንቴ ግን ይወጣል። አይመለከተኝም። ገብቶሻል አይደል? እነዚህ ሰዎች ሮቢሽ፣ እኔ ምንድን ነው ማድረግ ያለብኝ? ንገረኝ እስቲ ምን ላድርግ እንዴ? ሁለቱም